ኦሪት ዘፍጥረት ምዕራፍ 6 እንዲህም ሆነ፣ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹ 120 ዓመት ይሆናሉ አለ። እነዚያ ወራት ኔፊሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆች ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም አዘነ። እግዚአብሔርም የፈጠረውን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠሯቸው ተጸጽቻለሁና አለ። ኖኅ ግን በእግዚአብሔር ፊት ሞገስን አገኘ። የኖኅ ትውልድ እንዲህ ነው። ኖኅም በትውልዱ ጻድቅ ፍጹምም ሰው ነበር። ኖኅ አካሄዱን ከእግዚአብሔር ጋር አደረገ። ኖኅም 3 ልጆችን ሴምን፣ ካምን፣ ያፌትንም ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍም ተሞላች። እግዚአብሔርም ምድርን አየ፣ እነሆ ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። እግዚአብሔርም ኖኅን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከእነርሱ የተነሣ ምድር በግፍ ተሞልታለችና እኔም እነሆ ከምድር ላይ አጠፋቸዋለሁ። ከጎፈር እንጨት መርከብን ላንተ ሥራ፣ መርከቢቱም ጉርጆችን አድርግ፣ በውስጡም በውጩም በቅጥራን ለቅልቃት። እርስዋንም እንዲህ ታደርጋታለህ፣ የመርከቢቱ ርዝመት 300 ክንድ፣ ወርድዋ 5 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመትዋም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎንዋ አድርግ፣ ታችኛውንም ሁለተኛውንም ሦስተኛውንም ደርብ ታደርግለታለህ። እኔም እነሆ ከሰማይ በታች የሕይወት ነፋስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውኃ አመጣለሁ። በምድር ያለው ሁሉ ይጠፋል። ቃል ኪዳኔንም ካንተ ጋር አቆማለሁ። ወደ መርከብ አንተ ልጆችህንና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ካንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 እያደረግህ ወደ መርከብ ታገባለህ። ተባይትና እንስት ይሁን፣ ከወፍ እንደ ወገኑ ከእንስሳም እንደ ወገኑ ከምድር ተንቀሳቃሾችም ሁሉ እንደ ወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ። ከሚበላውም መብል ሁሉ ላንተ ውሰድ፣ ወደ አንተም ትሰበስባለህ። እርሱም ላንተም ለእነርሱም መብል ይሆናል። ኖኅም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ።